Muslim Network. አለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካምን ተመኘው። ወሳኝ የሆኑ መረጃዎችን ለእናንተ ላደርስ ተከስቻለሁ። በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን እንዲሁም ጠፍታችሁ የምትሰሩ በተለይ ደግሞ በአረብ ሀገራት የምትገኙ አንተ እጅግ በጣም ወሳኝ የሆነ መረጃ ነው። ጠቅለል ሳደርገው ግን ለዲያስፖራዎች ለስደተኞች በመላው ዓለም የምትገኙ ሁሉ ማንኛውንም የውጭ ሀገር ገንዘብ ወደ ሀገራችሁ የምታስተላልፉበት ቀላል ዘዴ ዛሬ እነግራችኋለሁ። ይሁም ትላንትና ብሔራዊ ባንክ ወደ 70 ሚሊዮን የአሜሪካን ዶላር ሽያጭ ማካሄዱንም ሰምተናል። አንድ የአሜሪካን ዶላር በስንት ተሸጠ? ዝቅተኛ የጨረታ ዋጋ ስንት ነበር? ከፍተኛው ስንት ነው? አብረን እናያለን። ትላንትና ከንግድ ባንኮች የቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በበላይ መሆኑም ተገልጿል። ባንኩ በዚህኛው ዙር ጨረታው 70 ሚሊዮን የአሜሪካን ዶላር ያቀረበው በጨረታ ላይ የተሳተፉ 21 የንግድ ባንኮች በድምሩ 94.7 ሚሊዮን ዶላር ለመግዛት ፍላጎት እንዳሳዩም ተመላክቷል። ይህ በገበያ ውስጥ ያለውን ከፍተኛ የውጭ ምንዛሬ ፍላጎት አመላካች ሆኖ ተመዝግቧል። በጨረታው ሂደት የተሳተፉ 15 ባንኮች ባቀረቡት የመግዣ ዋጋ መሰረት አሸናፊ መሆናቸው የታወቀ ሲሆን የተሳካላቸው ተጫራቾች አማካኝ የመግዣ ዋጋ 154 ብር ከ92 ሳንቲም ሆኖም ተመዝግቧል። በተጨማሪም የጨረታው ዝቅተኛ ተቀባይነት ያገኘ ዋጋ ወይንም ደግሞ የመዝጊያ ዋጋው 154 ብር ከ78 ሳንቲም ሆኖ ተመዝግቧል ወይንም መሆኑ ተገልጿል። በጨረታ ወቅት ከፍተኛ የቀረበው ዋጋ 1 የአሜሪካን ዶላር 155 ብር እና ዝቅተኛው ደግሞ 153 ብር ሆኖ ማለፉን ባንኩ በዝርዝር አስታውቋል። ይህ የውጭ ምንዛሬ ብሔራዊ ባንክ በየ2 ሳምንቱ ለማካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣይ ጨረታም በተመሳሳይ ሁኔታ ከ2 ሳምንት በኋላ እንደሚከናወን ባንኩ አረጋግጧል። ይህ በእንዲህ እንዳለ ወደ ሌላኛው መረጃችን ስንሸጋገር ብዙዎቻችሁን ይጠቅማል ብለን ያሰብነውን ከቤታችሁ ሳትወጡ በፈለጋችሁት የአካውንት ቁጥር ወደ ኢትዮጵያ ገንዘባችሁን በሐዋላ ለመላክ የሚያስችለውን ጡን መረጃ አደርሳችኋለሁ። አሁንም በድጋሚ ቪዲዮአችን ላይክ ማድረጋችሁን አትርሱ። ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የሆነ በቅጽበት ገንዘብ የሚላክበት መተግበሪያ ከመሆኑ በተጨማሪ የውጭ ምንዛሬ እንዲሁም የቤትና መኪና ብድር አገልግሎቶች እንዲያገኙ ያስችላል የተባለለት ነው። ይሄ ጉዳይ ወይንም ደግሞ ይሄ መላ ምን ይባላል ስትሉ ሲቢኢ ኮኔክት ዲጂታል ዋሌት በውጭ ሀገር ገንዘብን በቀላሉ ለማስተላለፍ የሚያስችል በኢትዮጵያ ውስጥ ለመጀመሪያ ጊዜ የበለጸገ ሀገር በቀል የቴክኖሎጂ መሰረተ ልማት በመሆኑ የሀገራችንን የውጭ ምንዛሬ ማግኛ ዘዴን ያስፋፋል ተብሏል። ይሄ መረጃ በትላንትናው ዕለት በኢትዮጵያ ንግድ ባንክ በኩል የወጣ ነው ማለት ነው። ሲቢኢ ኮኔክት ዲጂታል ዋሌት ማንኛውም ሀገር ከሚገኝ ግለሰብ ዋሌት ኦፕሬተር ህጋዊ ገንዘብ አስተላላፊ ተቋም ጋርም በቀጥታ ጥምረት በመፍጠር ከውጭ ሀገር በቀላሉ ገንዘብ በነፃ መላክ የሚያስችል መተግበሪያ መሆኑን ተነግሮለታል። በውጭ ሀገር ህጋዊ ወኪል በመሆን ገንዘብ የሚያስተላልፉ ተቋማት መተግበሪያውን በመጠቀም በቀላሉ በፈለጉት ወቅት የፈለጉትን የገንዘብ መጠን ለብዙ ሰዎች ወደ ኢትዮጵያ ንግድ ባንክ ሂሳብ እንዲሁም ደግሞ ወደ ሌሎች የኢትዮጵያ ባንኮች ሂሳብ ገንዘብ ማስተላለፍ ያስችላል ተብሏል። ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የሆነ በቅጽበት የገንዘብ የሚላክበት ወይንም ገንዘብ የሚላክበት መተግበሪያ ከመሆኑ በተጨማሪ የውጭ ምንዛሬ እንዲሁም የቤትና የመኪና ብድር አገልግሎቶችን እንዲያገኙ ያስችላል ተብሏል። ሲቢኢ ኮኔክት ዲጂታል ዋሌት በደንበኞች ዘንድ የውጭ ሐዋላ መላክ በቀላሉና ያለምንም ክፍያ ለማከናወን የሚያስችል የውጭ ሀገር የመገበያያ ገንዘቦችን ለመላላክና ወደ ብር ለመመንዘር እንዲሁም ደግሞ በብር ሂሳብ በኢትዮጵያ ውስጥ በቀጥታ ለመጠቀም ያስችላል ተብሏል። ሲቢኢ ኮኔክት ዲጂታል ዋሌት ዓለም አቀፍ የክፍያ ካርዶች ቪዛ ካርድ እና ማስተር ካርድን በመጠቀም በነፃ ገንዘብ በቀላሉ ወደ ሀገር ቤት መላክ እንዲሁም ማስቀመጥ ያስችላል ተብሏል። ሲቢኢ ኮኔክት ዲጂታል ዋሌት ለሌሎች ተጨማሪ አገልግሎቶችን በመተግበሪያው አማካኝነት ማግኘት የሚያስችል ሲሆን ለአጠቃቀም ቀላል፣ ደህንነቱም የተጠበቀ፣ ለደንበኞቹ አስተማማኝ አገልግሎት የሚሰጥ አዲስ የዲጂታል ዋሌት መተግበሪያ እንደሆነም ተነግሮለታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን በተለይ ደግሞ በተለያየ ዓለም ሀገራት ሆናችሁ ህጋዊ የሆኑ የሐዋላ ወኪሎች ጋራ
በመጣመር ገንዘባችሁን ወደ ሀገር ቤት መላክ የምትፈልጉ ወደ አካውንታችሁ ማስተላለፍ ለምትፈልጉ በጣም ምርጥ የሆነ መላ ነው እንላለን። ይሄ እንግዲህ ፕላይ ስቶር ላይ ወይንም ደግሞ አፕ ስቶር ላይ ይገኛል። ሊንኩን በተመለከተ ወይንም የመተግበሪያውን ሊንክ በተመለከተ ኮሜንት ቦክስ ከመጀመሪያው ላይ ቆልፌ ያስቀምጥላችኋለሁ። አፕሊኬሽኑን በማውረድ አገልግሎቱን ማግኘት ትችላላችሁ። ቪዲዮአችን ላይ ካርጎ። ሰላም አለይኩም ወራህመቱላሂ ወበረካቱ።